ያ እዛት እኔ እንደዚህ እንደዛት እኔ እሺ አንቺ ነው እኮ ያዩ ያለው ተይው ሻልኩ እኮ በቃ እኔን ብቻ ምግብ እንዳታይ ወንድ ልጅ ሆዱን ይወዳል አው ወንድ ልጅ ሆዱን ይወዳል ሲባል ሰምቻለሁ ከኔና ከወደ አንቺ እኮ ዘውስጥ ኖ ከኔና ከወደ አንቺ ኖ ምርጫ አንቺ በቃ ስለዚህ እኔ መጀመሪያ ላውራ ገባ ማውራት አለብኝ ማይ ተገለልኩት እንዳበላብኝ ማርያምን ተገለልኩት እንዳበላብኝ ማርያም ማለት ተገቢ ምን ለማፋፈር ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እኔ ለእናንተም ይሁን የምር ምንም አይነት ቃል የለኝም። የምር በጣም በቃ የእናንተ ፍቅር በቃ እንዴት ልበላችሁ የምር ከአቅሜ በላይ ነው፣ ከምናገረው በላይ ነው። ለእኔ ያላችሁ ፍቅር፣ ለእኔ ያላችሁ አመለካከት፣ ለእኔ ያላችሁ ማሰብ እኔ እንዴት እንደምነግራችሁ አላውቅም። ብቻ በጣም ነው እኔ ያስደሰታችሁኝ ከጎኔ ስለነበራችሁ ኮሜንቶቻችሁን ሳነብ በጣም ልቤ እየተነካ የምር ማለት ነው። በቃ ላይክ አለልኝ የምለው ሰው እንዳለኝ አውቄያለሁ በእናንተ የተነሳ ማለት ነው። እና በጣም ደስተኛ ነኝ እናንተ ስላላችሁኝ፣ እናንተ ከጎኔ ስለሆናችሁ፣ ሰፖርት ስለምታደርጉን በጣም ደስተኛ ነኝ። እና ትናንትና ቃል ይቅርታ ጠይቆኛል። ደስ ብሎኛል ይቅርታ ስለጠይቀኝ። ያው እኔም አጥፍቻለሁ ላይክ እንደዛ ላወራው አይገባም ነበር። እና ደግሞ እናንተ ውድ ቤተሰቦቻችንን ደግሞ ልናሳዝናችሁ አይገባም ነበር፣ ልናስከፋችሁ አይገባም ነበር። የእኛን ጥል ማየት አልነበረባችሁም። ፍቅራችንን፣ መተሳሰባችንን፣ አንዳችን ለአንዳችን መኖራችንን ነበር ማየት የነበረባችሁ። እንደ አጋጣሚ ደግሞ ተፈጠረ። ያው እንኳን ሰውና ሰው እግርና እግር ራሱ ይጋጭ ይባል የለ። በጣም ይቅርታ ከልቤ ማለት ነው። ላዘናችሁ፣ ለካፋችሁ በጣም ይቅርታ። ከጎኔ ለነበራችሁ፣ ሰፖርት ላረጋችሁኝ፣ አይዞሽ ላላችሁኝ፣ ኢቨን ኮሜንት ላይ የምር ኢቨን እንትን ቲክቶክ ላይ እየገቡ ኮሜንት ላይ ሁላ የጻፉ ፋሚሊዎች አሉኝ ምናምንና በቃ እንደዚህ ያምርባችሁ ምናምን ያሉኝ ሰዎች አሉና በጣም እንደምትወዱን ገብቶኛል። እና እኔ ደግሞ በጣም ወዳችኋለሁ ከምንም በላይ እሺ። እና ዛሬ የመጣሁላችሁ ትናንትና ጾም ፍቺ ነበር፣ 16 ነበር ታውቃላችሁ። እና እኔና ባሌ ተኮራርፈን ስለነበረ ምንም ያደረግነው ነገር አልነበረም፣ ምንም ነገር አላዘጋጀሁለትም። በእርግጥ ላይክ አለማዘጋጀቴም ያው ሌሎች የወሰኑ ነገሮች አሉ። ስለተኮራረፈን ብቻ አልነበረም እንደዛ ያደረኩት። ግን ዛሬ እስኪ ላስደስተው፣ ትናንትና ጾሙን ባይፈታም ባሌን ዛሬ ጾሙን ላስፈታው ብዬ እዚህ ጋር ግማሽ ኪሎ ስጋ ገዝቼ መጥቻለሁ። እና እሱን እንሰራና ለባሌ እናቀርብለታለን ማለት ነው። እኔ ላይክ በምን አምናለሁ መሰላችሁ? በቃ ላይክ ቀኑ ላይሆን ይችላል፣ ጊዜው ላይሆን ይችላል። ግን ደግሞ በቃ በየትኛውም ጊዜ ያ ቀን እንደሆነ አስበን መደሰት አለብን ብዬ አስባለሁ። እና ትናንት አልሆነም ነበር፣ ትናንት አልተሳካልንም ነበር። ትናንት ስላልተሳካ ዛሬም ይቀራል ማለት አይደለም። ዛሬን እንደ ትናንት አስበን ያው ጾማችንን እንፈታለን ማለት ነው። እና በዚሁ አጋጣሚ ባሌ የኔ ውድ ባል ይሄን ቪዲዮ ስታይ ከስራ መጥቼ እንዲህ እየለፋ ያለሁት ስለምወድ ነው። እሺ በዚህ ሰዓት መጥቼ ለአንተ ስጋ የምሰራው ስለምወድ ነው። ይሄንን ወቅ እና እናንተን ደግሞ በጣም ስለምወዳችሁ ስለማከብራችሁ፣ ደስታችንን ማየት ስላለባችሁ፣ ፍቅራችንን ማየት ስለሚገባችሁ ለዛ ነው ይሄንን የምሰራው። እና በተረፈ ሌላ ምን ላርግለት? እንደው ወይን እንኳን ባለፈው ትንሽ ራሴን አሞኛል ማታ ላይ ጠጥቼ፣ ስለዚህ ወይን አንጠጣም ዛሬ አንጠጣም። ምን እናረጋለን? ገስ ምን እናርግ እስኪ? ለነገሩ ከተለቀቀ በኋላ ነው ለካ የምታዩት። ምንም እናርግ ብትሉ ያው አልፎ ነው የሚሆነው። ግን በሚቀጥለው ባሌን ምን አርጌ ላስደስተው?
እስኪ ኮሜንት ጻፉልኝ። እንደዚህ አድርጊለት፣ እንደዚህ አድርጊ እስኪ ምናምን፣ እንደዚህ አድርገሽ ሞክሪ እስኪ ምናምን በሉኝ እና ላድርግ። እናንተ ያላችሁኝን ያው ታውቃላችሁ እንደምሰማ። ብቻ ለማንኛውም ዛሬ ሽንኩርቴን ከትፌያለሁ ኦልሬዲ። ስጋውንም መጥበሻው ላይ አድርጌያለሁ፣ እንዳሳያችሁ መጥበሻው ላይ አድርጌያለሁ። እንሰራውና ስጋውን እንሰራውና ለባሌ እናቀርብለታለን። ደስ እንደሚለው እርግጠኛ ነኝ። ምክንያቱም እኔ ሚስቱ ሰርቼለት ወዶ ነው ደስ የሚለው። ሲጀምር እንደውም ላይክ እርግጠኛ ነኝ ማለት አይደለም፣ ወዶ ነው ደስ የሚለው። ሳይወድ በግዱ ደስ ይለዋል። ኤኒሃው ኩክ እናደርግለታለን፣ አብረን እንበላለን፣ ፈታ እንላለን። አሪፍ ጊዜ እንደምናሳልፍ እርግጠኛ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደግሞ አካውንታችን ተመቷል። ለሰው ሼር ምናምን አድርጉ እሺ፣ አደራ እና ሙሉ ቪዲዮን እዩት። ቪፒኤን አብሮ ኢትዮጵያ ውስጥ ያላችሁ ቪፒኤን አብሮ ወዳችኋለሁ። ተከታተሉ። የፍቅርህን ዜማ ብሰማም አልጠግነው ቅኝቱ ማርኮኝ ነው ልቤን ከፍቶ የገባው ኑርበት ዘላለም ሳይቀየር ቃና ሁሌም እንዳደምጠው ሐሴት ካለው ፍቅር ልፍ ያለ መሆን ፍቅሬን አግኝቼው ላይስናፍቅ አንተ ፈተኸው ሳይ ደስታ ሞልቶ ውስጤን አልኩ የልቤ ወርቅ ስብዕና ነው ውስጡ ባትው ቀድመጣለኝ ዝና ሳረታይ ገንዘብን ሳልል ስኖር ልቤ ለሚያምነው ለእውነት ፍቅር ስትል አንተ ሳገኘው የውስጤ ምኞት አኩን ተሸነፍ አልኩት ቤን ተከፈት አይኔን ተዘጋጅ ሳልል ብሱ ነው የፈተንከው ቀን አልታየኝም ንሱ ነው ፍቅርህ ምኞቴ ሞልቶ ሳይ ያንተው መውደድ ምንም ሳላቅማማ ፈትኛ ፈቀርኩ ልፍ ያለ መሆን ፍቅሬን አግኝቼው ላይስናፍቅ አንተ ፈተኸው ሳይ ደስታ ሞልቶ ውስጤን አልኩ የልቤ ወርቅ ልፍ ያለ መሆን ፍቅሬን አግኝቼው ላይስናፍቅ አንተ ፈተኸው ሳይ ደስታ ሞልቶ ውስጤን አልኩ የልቤ ወርቅ ምንድን ነው ቆንጆት? ጠብቀኝ። ምንድን ነው ዛሬ ራት የተለየ ነገር? ደረቅ እንጀራ ብቻ ነው የመጣው። ምንድን አይስክሪም? ያባ ያው ክቡር ነገር ነው የሚቀርበው ማለት ነው። አዎ ክቡር ነገር ነው የሚቀርበው። ስልክ እናጠፋለን። እኔ የንግግር አለ ቪዲዮ ምንድን ነው ምግቡ ንግግር አለው። ይቀዘቅዛል እኮ አባ አለበለዚያ እወስደዋለሁ። አይ አውሪ ይሰማሉ። እኔ ውድ ሚስትህ በእነዚህ ውብ ጣቶቼ ይህን የመሰለ ጥብስ ለባለቤቴ ሰርቼ አቅርቤያለሁ። እውነት ይህንን ደግሞ ያቀረብኩበት ምክንያት ከበላም ወይ የበላም እንደሱማ አይቻልም። እዛትያ እዛት አንቺን ነው እኮ እያየሁ ያለሁት። ይኸው እሺ አልኩ እኮ በቃ እኔን ብቻ ምግብ እንዳታይ። ወንድ ልጅ ሆዱን ይወዳል። ወንድ ልጅ ሆዱን ይወዳል ሲባል ሰምቻለሁ። ከኔና ከሆድ አንቺ እኮ እዛ ውስጥ ኖ ከኔና ከሆድ አንቺ ኖ ምርጫ አንቺ በቃ። ስለዚህ እኔ መጀመሪያ ላውራ ገባ ማውራት አለብኝ። እሺ አመሰግናለሁ እድሉ ስለሰጠኝ። ስምሽ ማን ይባላል? አቀጥይ። ስሜ በእምነት ይባላል። እድሉ ስለተሰጠኝ አመሰግናለሁ ማርዬ። እኔ ብዙ አላወራብህ ብቻ እኔ ይህንን ምግብ ያዘጋጀሁት ታውቃለህ፣ ትናንትና ጥሩ ሁኔታ ላይ አልነበርም፣ ተኮራርፈን ነበር አይደለ?
እና ይቅርታ ተቀብዬሃለሁ አይደለ ዋናው ሁሌ ግን እንደ ሐሳብ ሁሌ ቸኮሌት ቢገዛልኝ ሚሪንዳ ቢያመጣልኝ ምን አለበት ስንጣላ ለከነጣላ ወይ እንዲያመጣል አይደል እንጣላ ለምድሽ እሺ እንጠብቂ ቀጣይ ባዶ እጅ ነው መጣጥ እንደዛ ከሆነ ትመለሳታለህ እኔ በእምነት ዝም ብዬ መቀበልህ እንዳይመስል ወይ መዳን ለማንኛውም አሁን እኔ ላይክ ይሄን እንትን ያልኩት ትናንትና ጾም መፍቻ እንደነበር ታውቃለህ ግን በጾም መፍቻ ቀን እኛ ላይክ አልተመቻቸልንም ነገሮች ምስራችንን በልተን በቅቤ ምስር በቅቤ ምስራችን አይባል ምስር በቅቤ በልተን ነበር የተኛ ነው ዛሬ ግን እኔ ባሌ ለምን አረ በሽታ አለቅን እኮ ባሌ ለምን እንትን ይላል ፍቅር እኮ እግዚአብሔር ከሰው እኮ እኔ ከኔና ከሱ እኔ ይመርጣል አይደል ስለዚህ ሰማኛ በቃ እሺ እየሰማሁ ስለዚህ እንትን ብዬ አዘጋጅቼ አቅርቤ ምንድነው እሱ እቺ ሚጥሚጣ ነች በአይስክሪም ቃ ላይክ አይስክሪም ቃ አባቴ አሁን በሰዓት ኑሮ በዘዴ ነው ደግሞ ለሚጥሚጣ እቃ ስገዛ ስንት ብር እንደሚፈጅ አስበው እና እሱን አስቤ ነው እንትን የሰራውልህ አንቺ እኮ አታፍሪም ጥብሱን መጀመሪያ ላደረግሽው ከጥብሱን እያየሁ ሚጣጣ ስለትኝ እንደ ጥብሱን እያየሁ አይበላም ባይዘው አይ በቃ አሁን አምኛለሁ ባታረግም ከዚህ በኋላ ሌላ ነጭ ድንገት ተመላሽ ከሆነ ብዬ ነበር ማለት ከጎረቤት ምናምን በቃ ከጎረቤት አምጥቼ ኧረ እኔ ሰርፋል መሰለህ አይደለም ፕራንክ ሊሆን ይችላል እኔ በምግብ ፕራንክ ላረጋ አልችልም አባቴ እውነት በምግብ ፕራንክ ላረጋ ማርያም በወደ ቃል ግቢ በምግብ ፕራንክ አላረገም እኔ አላረገም ይሄው ቃል ገባላለሁ እንዴ ደግሞ ካልጠፋ ነገር በምግብ ፕራንክ ላርጋ ላጉርስ መጀመሪያ እና ላይክ እንትኑን አስተያየት ትሰጣለህ አላነሳም ይሄ ምን ነው እግዚአብሔር ሆዳ ቆይ እስኪ እንዴት ነው ምን አትበልም ብለክ አይ አንድ እንጀራ በቀምስ ጥሩ ነበር ለማወቅ ይጣፍጣል እውነት ማርያም ይጣፍጣል አየህ እኔ ላይክ እኔ ሚስትህ ለአንተ ሀሳቢ እንደሆንኩ እንዳትረሳ እሺ አሁን ነው ላይ አይደል ሚጥሚጣው ደስ ካላለው ይጠቀስም ካላጎረሰኝ ትቼው ነው የምሄደው ማይ ተገለልኩት እንዳበላብኝ ማርያምን ተገለልኩት እንዳበላብኝ ማርያም ማለት ተገቢ ምን ላይ ማፋፈር ማለት ታፍታል ባታጉርሴ ኖሮ ትቼልህ ነበር የምሄደው የምር ትቼልህ ነበር ምን ነው ይሰራ ጉርስ ይበላት አሮጊት ነገር ያጠቀለልኩት ተፈታብኝ እችላለሁ በዚህ ወይ ሁሌ የትም ቦታም ቢሆን ሙያሽን እንደመሰከርኩ ነው Thank you ጀግና ይሄ ነገር አሁን ጾመሽ ነው የሚገባው ቀጣዩ እውነትን ነው እኮ ጾም ሲገባው ወይ ሲወጣ ካልሆነ ስጋ የለም ብለህ ነው እንደውም የሚፈታውን ባስብ ነው ደስ ይላል ፍቺው እንዲህ ከሆነ ደስ ይላል ሲገባ እኮ በእንቁላል ነበር የገባው አይ አንተ ይመች በእንቁላል ተቀበለን በሰው ጋር ሸኘ ነው አያ እናሳ ስለምቻል አባ እንግዲህ ፋሚሊ ምንም አልቀረው ጥርቅ አድርጎ ነው የበላው እንዴት ነበር እራት ምርጥ
ያው እናንተ ማየት የምትፈልጉት የኛን ደስታ ሆቴል የበላው ነው መሰለኝ። እና ማን ነው የሰራው? እናሳ ፋሚሊ ሁሌም ማየት የምትፈልጉት የኛን ደስታ እንደሆነ ሁላችንም እኔም እሱም ጠንቅቀን እናውቃለን። ጠገብክ ውሃን ነው ማውራቱ ለከበደ ወይ መተኛቱ ላይ ከብደዋል ገና እንደዚህ እዩት እስኪ ቦርጬ እያለ ማለት ነው። ሆዱ እስኪ ቆዘር ድረስ ጥግብ አድርጌዋለሁ። ባሌ እንግዲህ የት ማለት እንዴ በይሳት የትም ትሄዳለህ? ጠገብክ። ስጠገብማ በቃ ማንም የሚችል የለም። ፋሚሊ በጣም እንደተደሳችሁ ተስፋ አደርጋለሁ። የኛን ደስታ እንደምትፈልጉት እናውቃለን። አንተስ ተደስታል? በጣም የምር ስለሰራሁልህ ደስ ብሏል። እናንተንም ደግሞ አንድ ቀን አቀምሳችኋለሁ። አሜን አሜን። ሌላስ? አሜን አደግበይ ይመስላል ወረኛ ከክፉ ነገር ሁሉ ፈጣሪ ይጠብቅሽ። አሜን። ከዛ በዘለለ ነው ያለው እሱማ ሲጨመርበት። አሜን። ፋሚሊ በጣም እንወዳችኋለን፣ እናከብራችኋለን እና አትከፉ። እሺ አይክፋችሁ። እኛ መቼም ቢሆን ብንጣላ ምን ትላላችሁ? ስለምን ምግብ ቤት ከፍተን ሼፍ ላርግሽ? ምግብ ቤት እንክፈት እንዴ? ካልሆነ ሼፍ ላርግሽ። ከዛ እኔ አልፈልግም እንደዚህ አይነት ስራ ታውቃለህ። ውስጥ ከስተመራችን አስብ። ይሄን የመሰለ ነገር እኮ ጾም ገብቶ ራሱ ጥብስ የሚበላ ሰው አይጠፋም። እና እሱማ ያው የኔ እንትን በተለይ ደግሞ ጥቅል ጎመን በእንትን በተራ ቤት እያመጣን ስጋውን ከገዙ 100 ምናምን 120 ምናምን ስጋውን ከገዛችሁ በተራ ቤት እየጠራን ትበላላችሁ፣ እየሰራላችሁ ችግር የለው። በዛውም እሱም ይበላል። በጣም እንወዳችኋለንና ፋሚሊዎቻችንን እንሰናበታለን። እንወዳችኋለን፣ በጣም እንወዳችኋለን። ሳቁልን፣ ተደሰቱልን፣ ተዝናኑልን። በቃ ደስ ይበላችሁ። እኛ ላይ እንዋደዳለን፣ ተጣልተንም እንዋደዳለን። አዎ ብንኮራረፍ ራሱ እንዋደዳለን። እና የሚዋደድ ሰው ደግሞ በመሀሉ ምንም አይነት ክፍተት ቢፈጠር ክፍተቱን ላይክ ኦቨርካም ስለማድረግ እንጂ ላይክ ተኮራርፎ ወይም ተለያይቶ ስለመቅረት አያስብም። ሶ አንለያይም እንቅልፋ እና አንለያይም። እንዳይከፋችሁ ሁላችሁም። በዚሁ ከቀጠለ ሰኞ ጂም ይጀምራል ከነቆዳ እና እኔ መሰለ እህል እየበላሁ አስቢ። ነገ እኮ ነው ሰኞ። ከነገ ሰኞ ነው። ኧረ መርቀኛለሁ። እግዚአብሔር ነው ያጠገብሽኝ። ኧረ ልጅ ጤነኛ አይደለም። ያጠገብሽኝ ዞረብኝ። ማረኝ። አይዞህ የኔ አባት አይዞህ። እና በጣም እንወዳቸዋለን። በጣም እንወዳቸዋለን። አዎ በጣም አያስብም ባሌ። ደግሞ ሙድ እንዳትይዙ ኮሜንት ላይ ተናግሬያለሁ። ኮሜንት ላይ ሙድ እያያዙብኝ ነው። ምን ብሎ ነው የሚይዙት? እኔ እሳሳታለሁ፣ እነሱ ይጽፉታል። ስህተት የለም። አይ አይጽፉትም እነሱ። ያንተን ስህተት አይደለም ፈልጉት። አሁን ምን አለ ታያለሽ? ምን አለ? ከነገ ወዲያ ሰኞ ነው ብሎ ይጽፋሉ። እንወዳቸዋለን በጣም። በዚህ ግን ማርያም ያልጠበቅኩት እራት ነው። እግዚአብሔር ደስ ብሏል። በቃ የጠበቅኩት ምሳ የተቋጠረልኝን ምስር በቂቤ እሷን ነበር የጠበቅኩት። ግን ባይዘው እሱ ራሱ ይጣፍጥ ነበር እና እሱስ ቢሆን ጥርግ አድርጌ ነው የበላሁት። አይሻ አላምሳ ባዶ ነው ባይዘው ጥርግ ማጠብ ብቻ ነው በሶፍት ብታርግ። እኔ ነኝ ያለች ሰራተኛ እንደሱ ሙጥጥ አርጋ አታጥበው። በቃ በሶፍት ጠርቅ አድርገሽ ለነገ ትቋጥሪያለሽ። ነገ ትቋጥሪያለሽ። በቃ ይመችል። ነገ ግን ስራ አብረን ነው የምንወጣው እና እንደ ዛሬው አኩርፈሽ አሞኛል ምናምን ብሎ መተኛት አይቻልም። እንደ ትናንት ነው። ዛሬ ዞሮብኛል ማርያም። እንደ ትናንት ነው። ሰማሽ? ይሄ አመመኝ ፈለጠኝ ቆረጠኝ ምናምን ብለሽ በቤት ተኛለሁ ብትይ እንደማትሰማሽ ተሸክመሽ ነው የሚሄደው። አያገባኝ። ፋሚሊ እወዳችኋለሁ በጣም። እየተቆጣኝ ነው እና እዛ ድረስ ብቻዬን እኮ ነው የሄድኩትሽ። ትናንትና ያሳለፍኩትን ስቃይ ነው። ያው ካለኔ መዋል አይችልም። ስራ ቦታ ብቻዬን
ስመጣ ብቻዬን ስሄድ ብቻዬን አይደብርሽም? እንደሚጨንቅ አውቃለሁ እኮ ካለኔ የራሱ ጉዳይ አያገባኝም። ካለኔ መተንፈስ እንደማችል እኮ አውቃለሁ። እና እያወቅሽ ነው እምቢ ያልሽው? አልሄድም ያልሽው ካለኔ ተነፍሳለህ እንዴ? ለምንድን ነው አልሄድም ያልሽው? እኔ ትናንትናማ አኩርፌ ስለነበር ነው አልሄድም ያልኩት። ግን አመመኝ አልሽ? አዋ ምን በቃ ዝም ብሎ ሳኮርፍ ያመኛል። የሆነ በቃ ስናደድ ስለሚያመኝ አኩርፈሽ አልወጣም ያልሽኝ ቀን እዛው እናቴ ጋር ነው ማድረው እንጂ ረቦክ እና ብቻዬን ልመለስ ነው ከዛ እዚህ ማታ እኔ ናፍቄው አይደል እኮ ናፍቄው ነው ምናምን እላለሁ። እናንተ ብቻዬን ልመለስ ነው ወይ ይለኛል እንዴ ሬሳ። ከዚህ በኋላ ነው ብቻ እንመለሳለን። በሄድ ራሱ አብሬ አልመለስም። አይገርምም? ወሬኛ በምን በቃሊቲ ልትመጪ ነው? አዎ እኔ በቃሊቲ እመጣለሁ። አንተ ከፈለክ በፈለከው መምጣት ትችላለህ። እኔ በቃሊቲ እሄዳለሁ። አይ አትሄድ፣ ችግር የለውም እኮ ብቻሽን ሂጂ። እኔ ስለምከተልሽ ችግር የለውም። ለምን እንደምትከተለኝ በቃ ለምን ትከተለኛለህ? አልፈልግም። ምን አልነካውሽ፣ ጫፍሽን አልነካው፣ ላይሽ ላይ ያረፈ ዝም ባላባረርኩ መብቴ ነው። እንዴ በግድ ነው የምትከተለኝ? ይፈቅድልኛል የፈለኩበት የሚሄድ እያንዳንዱ ማቋረጫ እና ትራንስፖርት የተሰራው እንደፈለኩ ነፃ የሜጃ እንትን አለ፣ ፈቃድ አለ፣ ፓኬጅ አመት ይሞልቻለሁ። የራሴ ጉዳይ ነው። እኔ ትቼ ነው የምሄደው ከዚህ በኋላ እኮ እንደዚህ እንድትመጣ ሙጭ ብሎ እኔ ውዴ ባሌ አባቴ የኔ ጌታ እወድሃለሁ። ውድድ ነው ማድረግህ። እኔም በጣም ነው የምወድክ። ልጃጃልብህ ለማዘዝብህ ከአንተ ውጪ ከማን ጋር ማዘዝ አለ? ከማንም እሱን ያረግሽ ቀንማ ህይወትሽ ላይ ፈረጅ። እንደው መሟዘዝም ሳትፈቅድልኝ እንዲህ እያስፈራራኝ እንኖራለን። ወደሽ ፈቅደሽ እስከገባሽ ድረስ ምን አገባሽ? እያስፈራራኝ ነው። እንዳጠገብሽ ጥጋበኝ ይዘዝብሽ አልልሽም እና የሚያጠግብ እንጀራ ይስጥሽ። አሜን። እናመሰግናለን። እናንተም ስለተከታተላችሁን በጣም እናመሰግናለን። በጣም እንወዳችኋለን። ክበሩልን። ይመቻችሁ። ምርቃቱም ለእናንተም ነው። ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ። ላይክ አድርጉ፣ ኮሜንት ጻፉልን። እንወዳችኋለን። ባይ